ፕሮላፕስ የትልቁ አንጀታችን የመጨረሻው ክፍል ግድግዳ ወደ ውጭ መውጣት በማማጥ ምክንያት የትልቁ አንጀታችን የመጨረሻው ክፍል ግድግዳ ሚውኩስ ሜምብሬን በአፍሬክቱም ወደ ውጭ ሊወጣ ይችላል። ሄሞሊቲክ ኡሪሚክ ሲንድሮም may rarely complicate infections, usually those with dysentery and mostly affecting young children or the elderly. It is more commonly a complication of E. coli O157 and leads to hemolytic anemia, thrombocytopenia and acute kidney injury. Reactive arthritis or Reiter's syndrome when arthritis is combined with uveitis and erythritis can occur. It is most common in men aged 20-40 with the HLA-B27 antigen. This is most often associated with Flexneri infection. Toxic megacolon is occasionally a complication of dysentery. Diagnosis and test የበሽታው ምርመራ ይህ በሽታ ከሌሎች የተቅማጥ በሽታዎች የሚለየው ተቅማጥ ውስጥ ደም ስለሚኖረው ነው። ሐኪሟ የጤና ታሪካችንን በጥንቃቄ ከጠየቀችን በኋላ አካላዊ ምርመራ ታደርግልናለች። ሐኪሟ የሰገራ ናሙና ትወስድና በማይክሮስኮፕ ማጉያ መነጽር እና በላብራቶሪ ከልቸር ምርመራ ባክቴሪያው ናሙና ውስጥ ስለመኖሩ ለማወቅ ትመረምራለች። አንጀታችንን ውስጡን ለማየት የኮሎኖስኮፒ ምርመራ ልታደርግልን ትችላለች። ሐኪሟ በደማችን ውስጥ የኤሌክትሮላይት ኤሴንሻል ሚነራል ሳልት ሚዛን መዛባትና የቀይ ደም ሴል ቁጥር ማነስ ስለመከሰቱ ለማወቅ የደም ምርመራ ታደርግልናለች። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ህክምና የኤሌክትሮላይት ድብልቅ ፈሳሽ ሶዲየም እና ፖታሺየም እና ሌሎች ፈሳሾች በሰውነታችን ውስጥ ያለቀ የመጣውን ፈሳሽ ለመመለስ እና የኤሌክትሮላይት መዛባትን ለማስተካከል ይሰጣሉ። በሽተኛው አደገኛ ሁኔታ ላይ ከሆነ ያለው በደም ቱቦዎቹ ፈሳሽ ይሰጠዋል። ሐኪም ቤት እስክንደርስ ፈሳሽ በብዛት መጠጣት አለብን። 1 የሻይ ማንኪያ ጨው፣ 4 የሻይ ማንኪያ ስኳር በ1 ሊትር ውሃ በጥብጠን መጠጣት ከሞት ያድነናል። ይህንን በሽታ ለማከም የሚከተሉት ጸረ ባክቴሪያ መድኃኒቶች ይሰጣሉ። እነዚህም ቤታ ላክታምዝ፣ አምፒሲሊን፣ አሞክሲሲሊን፣ ተርድ ጄነሬሽን ሴፋሎስፖሪንስ፣ ሰፊክሲም፣ ሴፍትራያክሶን እና ፒቭመሲሊናም ኩይኖሎንስ፣ ናልዲክሲክ አሲድ፣ ሲፕሮፍሎክሳሲን፣ ኖርፍሎክሳሲን እና ኦፍሎክሳሲን ማክሮላይድስ፣ አዚትሮማይሲን ሌሎች ሱልፎናማይድስ፣ ቴትራሳይክሊን፣ ኮትሪሞክሳዞል እና ፌራዞሊዶን ሐኪሟ ካላዘችልን በስተቀር ተቅማጥን የሚያስቆሙ መድኃኒቶች መውሰድ የለብንም። ምክንያቱም ሰውነታችን ከተቅማጥ ጋር እነዚህን ጎጂ ባክቴሪያዎች ስለሚያስወግዳቸው ነው። ምንም እንኳን የዚህ ባክቴሪያ ኢንፌክሽን በራሱ ጊዜ ከሰውነታችን የሚጠፋ ቢሆንም ጸረ ባክቴሪያ መድኃኒቶች የምንወስደው ኢንፌክሽኑ በሰውነታችን ውስጥ እንዳይስፋፋ ነው። እነዚህ መድኃኒቶች ለታዘዙልን ቀናት ወስደን መጨረስ በጣም ወሳኝ ነው። አለበለዚያ መድኃኒት መቋቋም የሚችሉ ሌሎች የባክቴሪያ ዝርያዎች ይፈጠሩና እስከ ሞት ሊያደርሱን ይችላሉ። በሽታው ወደ ሌላ ሰው እንዳይተላለፍ ራሳችንን ማግለል አለብን። ፕሪቬንሽን በሽታው እንዳይዘን መከላከያ ዘዴ ንጹህ የመጠጥ ውሃ መጠጣት። ውሃ እንዳይበከል መከላከል ወይንም ተበክሏል ብለን ከጠረጠርን ለ20 ደቂቃ ማፍላት። ዝንቦች እንዳይራቡ መከላከል። አካባቢን በማጽዳትና ጸረ ነፍሳት ኬሚካሎችን በመጠቀም ምግብን በንጽህናና አብስሎ መመገብ። ሕፃናትን የእናት ጡት ማጥባት። ንጽህናውን የጠበቀ ሽንት ቤት እንዲኖረን ማድረግ። ሽንት ቤት ከተጠቀምን በኋላ እጆቻችንን በሳሙናና ውሃ በደንብ መታጠብ።
በጀርሞች የሚከሰቱ በሽታዎች እንዴት እንደሚከሰቱ ለህብረተሰቡ በሚገባ ማስረዳት። የበሽታው ምልክት የሚታይባቸውን ሰዎች ለይቶ ማከም።